የትግራይ እናት እየተቸገረች፣ የትግራይ አባት እየተቸገረ፣ ኢቭን የኦሮሞ የአማራ እናት እየተቸገረ በስነ ስርዓቱ እንዲስፖንሰር እናደርገዋለን። እንደዚህ ቱርና እነማን ናቸው እነዚህ? ቲክቶክ አዋርዱንስ ገዝተው ተጻጽፈው እዛ ጋር ያደርጉት። ሳምፕል የሆነ አንድ ፊት ለፊት ኦሮሞ አለ። ማን እንደሆነ ማን ታውቃላችሁ? የሆነ ነገር አለ። ልጁን እንደዚህ በቃ አሁን ትላንትና የሆነ ዘፈን ላይ ራሴን ላውጣ ስል ራሴን እንዲልስል ምቀኛ በስተብኝ አዶናይ እንደ ጸበልም ለፍልፈው በቃ እኔ ጸበልህ ነኝ አንተ ለፍልፈው እምቢ በል በቃ እየሄድክ ስደብ ብለው ይሄኔ ስለኛ ኢንፎርሜሽን ነግረው ይሆናል። እቺ እኮ ማለት እኮ ሀገር የበጠበጠች እቺ እኮ ማለት እንዲሆነች እቺ ማለት ብለው ይሆናል። ገባ ብለው ይሆናል። እኔ ግን እኔ ወንድም እኔ ሀገር አልበጠበጥኩ። እኔ ይህንን ሌባ ወሮ በላ ገዳይ የበጠበጥኩት እነሱን ነው ወደ ደደቢት በረሃ ያስወረድኳቸው። ኢቨን እኔ ትግራይ ላይ እንዲሄዱ አልፈለኩም። ገባ እኔ ችግርን እረዳለሁ። ግን ወጥተህ ጂጂኪያ ብለህ ስሜን እንዳታነሳ። አሁንም እዛው ነኛው እዛው ምን አገባኝ እባክሽ። ጥንቁልና የሚባል ነገር የለም። ዘራፊ ነው። ጥንቁልና አይደለም። ሰው ሲዘርፍ በጥንቁልና የመጣ ነው ትላላችሁ። ኧረ ልጁን ተውት በቃ። ምን አባሽ የኔ ስም ሲነሳ ተውት የምትዩ ሀበሻዊት ለምንድን ነው እናንተ? እኔ ግን ሱዳናዊ ይመስላችኋለሁ እንዴ እናንተ ሰዎች? ለምንድን ነው እኔ ስሰደብ ምንም የማይመስላችሁ? ዋይ መስደብ እኮ አይደለም። ይሄ ልጅ እኮ አስገድሎኛል እኮ እንዴ 4 ሚሊዮን ያለ ለዚያም እኮ በእንግሊዘኛ እኮ ነው የተናገረ። የኔ እናት ኢንተርናሽናል ሎ እንዲሰማው ዓለም እንዲሰማው ጂጂኪያ ብለሽ ጉግል ብትሰጭ እኮ በደንብ ነው የሚያቀኝ። ለምንድን ነው እኔን እንደዛ ሲናገረኝ? እኔ ስለሌላው አያገባኝ። እኔ ከሌሎች ሰዎች ጋር አድርጎ ሲናገረኝ ነው ጂጂ እንደዚህ አይደለች ማቲም እንዴ? ለምንድን ነው እሱን ተውት። ኩዊን የኔ ቆንጆ ቴንኪው ተውት። ኮፒ ሊንክ አድርጊ ተውት የምትሉት ተፋቱት። እኔ ምን አገባኝ? እኔ ራሴን እኔ ባህሪን የምታውቂኝ ከሆነ ከሰው ጋር ተደርቤ አልናገርም፣ ከማንም ጋር ተደርቤ አልናገርም። ግን ብቻዬን ነው የምናገረው። ያ ሰድቦኛል። መስደብ አይደለም የሞት ፍርድ ነው ያስፈረደብኝ። የሞት ፍርድ ያ ክፉ ሰው ከኢትዮጵያኖች ከ120 ሚሊዮን ህዝብ አሜሪካን እና አውሮፓ የምንኖረውን ሰዎች ክፉ አለ። ክፉ ይኸውልህ ነው ያለው። አንዱ ወያኔ ነው። ማንም አይችለኝም። አንቾ ሂጅበት እንዴ እግዚአብሔር። እኔ በጣም የተሰማኝ እንዴ ያልኩኝ እኔ በጣም የተሰማኝ አይስወር ምን ብሏት ነው? ሰው እኮ ምን እንዳለኝ መኳቅ ሰደበኝ። ጋይስ ሰደበኝ አይደለም አስፈረደብኝ። ይሄኔ ስልጣን ላይ ያለው ደብረጽዮን ቢሆን ኖሮ አንገቴን እንደዚህ ሊያስቀላው ያ ጭራሽ ከሁለት ወንዶች አንድ ሴት አክቲቪስት ብትገኝ እኔ እኮ በቀደልኩት እናንተ ሙጃ ያችን ጃኒን ያገኛት ማን አባቱ ደፍሮ ይወጣ ነበር? የሶሻል ሚዲያ you don't know me ይሄድብሃል። አሁንማ በቃ ቁጭ ብዬ ነው የምሄድብህ። ገና እየተነተንኩ ነው በቃ እየተነተንኩ ነው ማስበላል። ዘመዶቼ ይንገሩ ስለኔ you don't know me baby you don't know me ንገሩት። አብዚ ቁልጮች ንገሩት ጂጂ ማለት በሉና ያ ወያኔን ከ4 ኪሎ አውጥታ አብይን ቁጭ ያደረገች ናት። ጀዋርን ደግሞ አሜሪካን ያስቀመጠች ናት። ያ ጀዋርም ከኔ ጋር ባይጣላ ኖሮ ዛሬ አሜሪካን ባልኖረ ነበር። ያ ከኛም ግሩፕ ጋር ባይጣላ እኛ ልንገራችሁ ከነካን ካለን ደግሞ you don't know me እንደዛ ነው። አሁን ገላይ ልታጠብበት ንገሩት እና እዚህ ቁልጮች ንገሩት ጂጂ ማለት በሉና ጂጂ ማለት ፈልሰ ጂጂ መርዘይ ከመይ አክቲቪስት ኦሮሚያ የኦሮሞ አክቲቪስት አይ ብላችሁ ንገሩት። ቀሮ ሙታ ቀሮ እናት ያላችሁ እንዳይጎንኪያ አዶን አይዋ እንተማ ሙጭ ትንጭ የጭው
ነበርክ ብላችሁ ትንሽ ልጅ ነበርክ አንተ። እና እሷ ህይወቷን የሰጠች ናት። ባንተ አፍ እንደዚህ እንኳን ባንተ አፍ አይደለም በራሱ ባብይ አፍ እንድነሳ አልፈልግም። ምክንያቱም የከፈልኩትንና ወንድሞቼ የከፈሉትን እኔ ስለማውቅ የፈሰሰውን ደም እኔ ስለማውቅ ያ እንደ ጌም ነበር እንደዚህ ሰላማዊ ሰዎችን ጣ ሲያደርግ የነበረው አጎቶች ያ ቢልድ ከፊት ለፊቴ ላይ መቼም አይጠፋም። ስሞት ብቻ ምናልባት ስቀበር ስሞት ገባክ የዛኔ ኦኬ። አሁን እኔ ከራሴ ጋር አይደለም የኔ ወንድም፣ እኔም እንዳንተ ቴራፒ ያስፈልገኛል እንጂ በተናገርክ ቁጥር እናገራለሁ አይደለም መጥፎ ነገር ውስጥ ገባለሁ። ራስን ገደል ውስጥ እኔን አይደለም እየተናገርክ ያለው ሽመልስ አብዲሳ፣ እየተናገርክ ያለው አዳነች አቤቤ ነው፣ እየተናገርክ ያለው አብይ አህመድ ነው። በማን ደም በማን አቅም እዛ ጋር ቁጭ ብለው ሀገር እንደሚያስተዳድሩ ይዶን ነው ይጋደም ሸት ያ አይምሰልሽ። ሁልሽም እኔን ስትናገሪ ያስገደለች እንዲያስፋል ስትይ የጊዜ ጉዳይ ነው። ከነሱ ጋር ስጣላ ወይ የሆነ ነገር ከነሱ ጋር ስቀየም ይፈልጉታል። ይሄን እጃቸው ውስጥ እንድገባ አይ ኔቨር ጎ ዴር ኖ። ወለጋ ነፃ እስከሚወጣ ድረስ ኖ። የወለጋ ህዝብ እስከሚተነፍስ ድረስ ኖ። ወለጋ ላይ ያለው ጦርነት እስከሚያበቃ ድረስ ኖ። አንቺ ደግሞ እዛ ቄጥሽ ጥፋና ቆይታባሽ ገባሽ? that's me ኤኬኮ እና ከኔ ጋር አቁም። ከሰው ጋር የምታወራ እንዳይመስል እያወራ ያለው ያ እዚህ ጋራ የሆነ ነገር አንተ በተናገርኩ ቁጥር የቄሮ ደም ነው የሚታየኝ። እዚህ ጋር የሆነ ነገር ባልኩ ቁጥር የነዚህ ህፃናቶች ሻሸመኔ ላይ በቢጫ ቲሸርት ቀይ ደም የፈሰሰው ነው የሚታየኝ። እኔ ምረሳ ሴት አይደለሁም። ያንን አረሳ። ጥሩ ቴራፒ ነው የሚያስፈልገኝ። ጥሩ ቴራፒ ያ ከኋላዋ ጀርባዋ ላይ ተመታችው ሬሳ ላይ እናት የተቀመጠችው ገደል ውስጥ የገቡት ወጣቶች ናቸው። የተዝሜል በምንም ብትል 1 ሚሊዮን የሀረርጌ ህዝብ የተፈናቀለበት 1 ሚሊዮን በዓለማችን ላይ የሌለ ዛሬ ሰሪያና እኔ ማሳተም አልፈልግም። ለእናንተ ቀላል ካናዳ ቁጭ ብሎ ማየት፣ አሁን ማጨብጨብ፣ የፊንፊኔ መጽዳት ምናምን በደም እኮ ነው የተሰራው። ለዚህ ነው አብይን ጋር እንዲህ እንትን የምንለው ሌላ ነው። ሰላማዊ ህዝብ ላይ የተደረገው ነገር ግን መቼም አይረሳም። በጦርነት አንተ ትግራይ ላይ ምን ያህል ሞቷል? ጦርነት ነው ገጥማችሁ። እኛ ግን ሰላማዊ ልጆቻችን ናቸው። ይሄ እስር ቤት የሞተውን አለ ዩኒቨርሲቲ ደጃፍ ላይ ገደልከው ማለት ያ ከኔ ጋር እንዳታወራ። ለዚህ ነው እኔ ከኦሮሞች ጋር ራሱ ማልስማማው የማይመቸኝ። ለዚህ ነው ዝም ብሎ የመጣ ነገር አይደለም። ይሄ ወንድ አደባባይ ላይ ነይ የልጅሽን ሬሳ ትፈልጊያለሽ ነይ ቁጭ የተባለበት በማታውቀው ቋንቋ የተወራበት ያውላ መሬት የተዘረፈበት ሀገር የተጭበረበረበት ባዶ የቀረበት ባንክና ቦክስ የተረከበበት ኮንዶሚኒየም ቤት አልነቀል ብሏችሁ እንጂ ነቅላችሁ ሄዳችሁበት። ይህንን ታሪክ ነው ከእናንተ የምናውቀው። ዛሬ አፋለኝ ብለህ ከዛ በፊት አታውቀኝም። ከዛ በፊት ጂጂኪያ ብትባል አታውቅም። ጂጂኪያ በምንም አታውቅም። ከዛ በፊት ጂጂኪያ የምትታወቀው በዛ ሰዓት ምናልባት ወይ ስፖርት ስትሰራ ወይ ግጥም ስታረግ ነው። ግን ይሄ ሲመጣ ደግሞ በትክክል ከዛ ጀምሮ ነው ጂጂኪያ የምትታወቀው ነው። አያችሁ አዶናይ ሰድቦኛል። አዶናይ መስደብ ብቻ አይደለም ያ እንትኑን ያንን የሞተውን እናትና አባቱ የነገሩትን መጥቶ ነው ይነካል። ይሄ ሁላ ደግሞ እርግጠኛ ነኝ ወይ
ጆን ዳንኤልን ስለምቀርበው ወይ ደግሞ በአንተ ዙሪያ የከበቡህን ሰዎች ጠላት ብለው በነገራችን ላይ ዘመዶች በጣም ነው የሚጠሉ። እኔ በጣም የሚገርመኝ ከጀዋር ጋር እየሰሩ እኔ ለምን እንደሚጠሉኝ አላውቅም። አሁን ጀዋርን አንድ ተጋሩ በክፉ የሚያነሳ የለም። እኔን ግን ተጋሩ በጣም ይጠላኛል። ተጋሩ አይደለም ይጠላኝ፣ ሶሪ ተጋሩ አይደለም፣ ተጋሩ አይጠላኝ። ቴዴፍ ተጋሩ አይጠላኝ። አሁን ያሉት ወጣቶች አይጠሉም፣ ምክንያቱም የነፃነትን ትርጉም ስለሚያውቁ። እኔን የምትጠሉ የወያኔ አሽከሮች፣ የወያኔ አሽከር በጣም ነው የምትጠሉ። ምክንያቱም የወያኔ አሽከር ያለው ደግሞ እዚህ ሶሻል ሚዲያ ላይ ነው። ምክንያቱም የኢትዮጵያ ሕዝብ ገንዘብ መተዳደሪያችሁ፣ ሀሽ ማጨሻችሁ፣ ማበጃችሁ ስለነበረ ትክክለኛ ስለ ነፃነት የሚያውቅ ታጋይ ግን እኔን አይጠላም። ምክንያቱም አጥፍተዋል ነው ያሉት። አጥፍተዋል። እዛ ሄደው 27 ዓመት ሲቀመጡ ለትግራይ ሕዝብ አንድ ቧንቧ ውሃ ያልቆፈረ ጀዝባ ወያኔ ያ አስፈራርቶ አለ በምንጣሙ እና ሞራው ወጣቶች ናቸው። ይሄ ጀዝባ ነው እንጂ ይሄ ጀዝባ አሞራ እኮ በተግባር እኮ የሚኖር ልጅ እኮ ነው። ስለዚህ ቁስሌን አትቀስቅሰው። እኔ ከቁስል እንደሌሎቹ ኦሮሞዎች ያ ምናልባት የረሱ ዛሬ ላንድ ሮቨር ሲነዱ ሀብት ሲያገኙ፣ እኔ ግን መቼም ይችን አረሳት ያመኛል። እንኳን የኛን አይደለም ያንተ ዘመዶች ከተራራ ላይ